አየር ላይ ተጀመረ አየር ላይ አለቀ የሚያንቋሽሸው የኦሮሞ ልጆችን ነው ውጤታማ ያልሆነን ተግባር በኦንላይን ሞክሩ አንዳንዶች ምን ይሉታል ሬሳ መቁጠር የሚወድ ሰው እንደዚህ አይነት ድኩማን ከሆነ ሰው ምንድነው የሚጠብቀው ራሱን የቄሮ አባት ነኝ ብሎ ይጣራ ነበር እዛ ላይ የቀራቸው ታብታብ አድርጉ ምናምን ማለት ነው የቀራቸው አንድ ትልቅ የቆሻሻ ማጠራቀሚያ ውስጥ በፌስታል መጥቶ የተሰበሰበ ቆሻሻ ማለት ነው ጀዋርም ያውቀዋል ልደቱም ያውቀዋል ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው በዛሬ የአቤት ጉዳይ ፕሮግራማችን ላይ በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን እኔና ባልደረባዬ ጀዋር አደም እዚህ ስቱዲዮ ተገኝተናል እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንኳን ደህና መጣችሁ ሰላም እንዴት ነሽ ደህና ነኝ የኢድ ማግስት ነው እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሰክ ያው ትንሽ ቆየት ቢልም ገና ስሜቱና ድባቡ አለ ብዬ ነው እንኳን አደረሰክ ሌላው እንግዲህ ያው ከሰሞኑ ያልተዋጣላቸው ወይም የከሰሩ ፖለቲከኞች ማለት ይቻላል ትናንት ሀገርን ሲያወድሙ ሲያፈርሱ የነበሩ አንዳንዶች ደግሞ ከመንግስት ጋር ቀርበው ስልጣንን ለማግኘት ሲዳክሩ የነበሩ ግን ያልተሳካላቸው ሌሎች ደግሞ አንድ ብሔር ውስጥ ተሰክስገው የብሔሩን ማንነት ሲያጠለሹ የቆዩ ፖለቲከኞች ሀገርን ከጦርነት እናድን ሀገር ትዳን በሚል ተሰባስበው የተለያየ የራሳቸውን አጀንዳ ማለት ይቻላል ምንም የጋራ ያየውት የጋራ በጋራ ያወሩት ነገር የለም ወይም ደግሞ ሀገርን ይጠቅማል ተብሎ በዚህ ደረጃ የሚነገር ነገር ያልተናገሩበት ግን ጋጋታን ፈጥረው ነበረ እንደሚታወቀው እንግዲህ ከዛሬ 7 እና 8 ዓመት በፊት ሀገር በጣም ከፍተኛ ችግር ውስጥ ነበረች በተለይም የኦሮሞ ወጣት ከሌሎች ወንድሞቹ ጋር በመሆን ያንን ሀገር ላይ የተጋረጠውን ስጋት ደምስሶታል በደሙ ነፍሰ ጡር ሞታበት ህፃናት ዋጋ ከፍለውበት ተማሪዎች ትልቅ ድልን አድርገዋል በዛን ጊዜ እነዚህ ሰዎች ለምሳሌ አክቲቪስት የነበሩ ትናንትና እነ ጀዋር መሐመድን ጨምሮ የሚደረገውን ነገር ከመዘገብ ሌላ ድርሻ ያልነበራቸው ሌሎች ደግሞ ለምሳሌ እነ አሉላን ብንወስዳቸው እዚህ ሀገር ውስጥ ሆነው የሚሰማውን የህዝብ ጩኸት ለመደበቅ ሲያደርጉ ኦሮሞና አማራ አንድ ላይ ባበረበት ጊዜ ኦሮሞና የአማራ ወጣት ምንም ህዝቡ እንደማያመጣና የጥቂቶች ጫጫታ በሚል ስያሜ ሲሰጡት ነበር ነገር ግን ያ ጫጫታ ከውስጥም ከውጭም ኃይልን ፈጥሮ በተለይም እንግዲህ ከውስጥ የነበረውን ጫና ህዋት መቋቋም አቅቶት ህዋትን ለአንድና ለመጨረሻ ጊዜ አሁን ተበትኖ ያለውን ህዋት ስልጣን ላይ የነበረበት ጊዜ የሚያደርገውን ችግር ህዝብን ኦሮሞ በተለይም እንደ ኦሮሞ የተዋረደበት ጊዜ ነበር በህዋት ዘመን እነሱ ሰዎች ናቸው እንግዲህ ዛሬ ጦርነትን ከኢትዮጵያ ለማስወገድ በሚል ተሰባስቦ አንድ ላይ የሚኖሩት መንግስት የሚሰራውን የልማት እንዲሁም ደግሞ ኢትዮጵያ ያለችበትን እድገት ዓለም እያወራ ባለበት ጊዜ ኢትዮጵያ ውስጥ ምንም አይነት እድገትና ብልጽግና ለውጥ እንደሌለ በማስመሰል ያለውን የፖለቲካ ምህዳር እንኳን ታሳቢ ባላደረገ መልኩ እንደዚህ አይነት ውዥንብር ህዝብ ላይ ለመፍጠር ጥረት እያደረጉ ነው የሚገኙትና በዚህ ላይ ነው እንግዲህ የምናወራው ዛሬ ጀዋር እንደሚታወቀው እንግዲህ ጀዋር መሐመድ ምን ይፈልጋል ካለን ጀዋር መሐመድ በኦሮሞ ህዝብ ውስጥ ተሰግዝቆ ተደብቆ የኦሮሞን ኢንተረስት ኦሮሞ ጥያቄዎቹ እንዳይመለስ ለት ከሚያደርጉ የኦሮሞ ፖለቲከኞች ነን ከሚሉ ሰዎች አንዱ ነው ገበሬዎች መንግስት የሰራውን ለምሳሌ ወንጭን በደንብ አድርጎ ሰርቶ ገበሬው ትናንትና ሲፈናቀል የነበረው ገበሬ ዛሬ ከዛል ከመሬት ላይ ጥቅም እያገኘ ነው ይሄን እንኳን እውቅና ባልሰጠ መልኩ የኦሮሞን ገበሬዎች የማንቋሸሽ ምክንያቱም መንግስት የሰራው ስራ ተባለ ማለት ተንቋሸሸ ማለት ገበሬዎች እንዲፈናቀሉ ጀዋር ይፈልጋል ማለት ነው ይሄንን ሲያደርግ ነበረ የተስተዋለው በአገሪቱ ውስጥ ችግሮች አሉ ነገር ግን ችግሮችን አግዝፎ በማየት ሌሎች ችግሮች እንዲፈጠሩ ፈጣሪ እነሱ ናቸው
እኔ በኢትዮጵያ የፖለቲካ ታሪክ በተለይ በቅርብ ጊዜ የፖለቲካ ታሪክ እንደ በቀደም አሳፋሪ ተግባር አይቼ አላውቅም። በቀደም የብሶት ስብስብ ያደረጉትን አይነት ነገር ሀሳብ ለመስጠትም የሚያስቸግር ነው፣ ለመቃወምም የሚያስጠላ ነው፣ የወረደ ነው። በአጠቃላይ በጣም አሳፋሪ ተግባር ነው። ሲጀመር የኦንላይን ፕሮቴስት እንትን ነው ያሉት ሰላማዊ ሰልፍ ነገሩን ስናየው ሬጉላርሊ በዩቱብ ከሚደረገው የተለየ ነገር አይደለም። በልደቱ ሰብሳቢነት እንደዛ አይነት ስብሰባዎች ብዙ ጊዜ ተደርገዋል። ከዛ በፊት ሪዮት በሚባለው እንትን ላይ ብዙ ጊዜ ተደርጓል። 15-16 ሰዎችን አምጥተው 10,000 15,000 ሰው ላይቭ የሚከታተለው ብዙ ጊዜ ተደርጓል። ምንም በቃ ጀስት ተራ አዲስ ዘመናዊ የፕሮፓጋንዳ ሲስተም ነው። ሌላ ምንም እንትን የለው። አንደኛ ሲያወሩ የነበረው ላይቭ 100,000 ሰው ቪው ሲቆጥሩ ነበር። እንግዲህ ይሄ ቪው ቆጠራ የዩቱበር ተራ ዩቱበር ፎሎው ቆጠራ አይነት ጋር የተያዘ እንደዛ አይነት ነው፣ የወረደ ነገር ነው። በአንድ ወቅት ፓልቶክ የሚባል ሚዲያ እንሰራ ነበረ ውጭ እያለን የዛሬ 20 ምናምን ዓመት እና ፓልቶክ የሚባል ማለት ልክ እንዳሁኑ ቲክቶክ ነው። ፓልቶክ ያው ያን ጊዜ እንትን አልነበረም፣ ስማርትፎን አልነበረም። ኢቨን ፓልቶክ ሲጀምር ላፕታፕም አልነበረም፣ በዴስክታፕ ነው። ዴስክታፕ ላይ አፕሊኬሽኑን ዳውንሎድ አድርገው ሰዎች ከተለያየ ሀገር ይገቡ እና ዲስከሽን ይደረጋል። ተቃውሞ እናደርግ ነበረ። በተለይ በኢህአዴግ ላይ በተለይ መለስ ዜናዊ ወይም ደግሞ ከፍተኛ የመንግስት ባለስልጣን በአሜሪካ ቪዚት ጉብኝት በሚያደርግበት ጊዜ ፓልቶክ ላይ በአየር ላይ ፕሮቴስት እናደርግ ነበር። ያንን ፕሮቴስት አንዳንዴ የኦሮሞ ነጻነት ግንባርንም ለመቃወም የሚያደርገውን እንቅስቃሴ ለመቃወም ስንጠቀምበት ነበር። ለሴም ቲንግ ነው። ያው ዩቱብ ተደረገ እንጂ ምንም አየር ላይ ተጀመረ፣ አየር ላይ አለቀ። እነኚህ ሰዎች እዛ ላይ ተሰበሰቡ፣ ንግግር አደረጉ። 20,000 30,000 የሚሆን ሰው ተከተላቸው። ሶዋት ከዛ በኋላ ምንድን ነው? እና ምንም እርባና የሌለው እዚህ ገባ የማይባል የፖለቲካ ስራ ነው። ምላሽ ለመስጠትም የሚያስቸግር የፖለቲካ ስራ ነው። የብሶት ስብሰባ ነው። እያንዳንዳቸው አንድ ቦታ አንድ ትልቅ ጋርቤጅ አንድ ትልቅ የቆሻሻ ማጠራቀሚያ ውስጥ በፌስታል መጥቶ የተሰበሰበ ቆሻሻ ማለት ነው። እውነቱን ለመናገር በአንድ ወቅት ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች ወይም የፖለቲካ አመለካከት ያላችሁ ሰብሰብ በሉ ሲል ነበረ። ተበታትናችሁ ምንም ለውጥ አታመጡ፣ እኛንም ታስቸግራላችሁ ስትበታተኑ፣ ሰብሰብ በሉና አንድ ሁኑና ኑ ሲል ነበረ ጠቅላይ ሚኒስትሩ። ነገር ግን ስንዴው ሳይሆን በቀደም ያየነው እንክርዳዱ ነው። የእያንዳንዳቸውን ባክግራውንድ አሁን ያሉበትን ተግባር አንድ በአንድ ማወቅ ይቻላል። እዛ ላይ ስብሐት ነጋ ነበረ። ስብሐት ነጋ ማን እንደሆነ ለኢትዮጵያ ሕዝብ መንገር አያስፈልግም። በጣም አረመኔ፣ ጨካኝ፣ ዘራፊ፣ የራሱን ቤተሰብ አሰማርቶ ትልልቅ የኢትዮጵያን ኩባንያዎች ተቆጣጥሮ ገንዘብ ሲዘርፍ የነበረ፣ ያንን ገንዘብ በአውሮፓና በአሜሪካ ሲያጠራቅም የነበረ፣ ለትግራይ ሕዝብም ቤሳቤስቲን ያልሰጠ አረመኔ ጨካኝ ሰው ነው ስብሐት ነጋ። ያለበት ቦታ በቀጥታ ተልእኮውን ተቀብሎ የመጣው ከኢሳያስ አፈወርቂ ነው። እነኚህ ሰዎች የሻዕቢያን ተግባር ነው የሚሰሩት። ሌሎች በርካታ ሰዎች ከጀርባው አሉ፣ በተለያየ ምክንያት እዛ ላይ ያልመጡት እና አንዳርጋቸው ጽጌ ማንሳት ይቻላል። ሌሎች የሻዕቢያ ልጆች ማለት ነው። ሻዕቢያ እና ኢሳያስ ጋር ተያዘ ማለት ቀጥታ ነገሩ የሚሄደው ግብጽ ነው። የግብጽ መንግስት የኢትዮጵያን መንግስት እያደረገ ያለውን ስራ በተለይ በአባይና በሁለቱ ውሃዎች መካከል በአባይና በቀይ ባህር መካከል የኢትዮጵያ መንግስት የይገባኛል ጥያቄ፣ የኢትዮጵያ መንግስት ጥንካሬ፣ የሀገሪቷን ሉዓላዊነት ማስጠበቅ፣ ኢትዮጵያ የተነጠቃቸውን ጥቅሞች ለማስመለስ እየሰራ ያለውን ጠቅላይ ሚኒስትር
ለማስፈራራት ወይም ደግሞ እጁን ጠምዝዘው የራሳቸውን ፍላጎት ለማሳካት የግብጾች ጠንካራ ዓላማ ነው። ወይም በተመላላሽ ኤርትራ ሲመላለሱ ነበረ። ለኤርትራ የሰጡትን ተልእኮ የወያኔ ሰዎችና የፋኖ ሰዎች እንዲሁም ሌሎች እየሄዱ ከኢሳያስ አፈወርቂ ላይ መመሪያ ሲቀበሉ ነበረ። መሬት ላይ ውጤታማ ያልሆነን ተግባር በኦንላይን ሞከሩት ማለት ነው። ምንም አሁን ይሄ እኮ ኢንተርኔት ከተጀመረ ጀምሮ እነኛ አፕሊኬሽኖች ከፓልቶክ ጀምሮ ፌስቡክ፣ ቲክቶክ ከተጀመረ ጀምሮ እንደዚህ አይነት በርካታ ነገሮች ተደርገዋል። በጣም በጣም የሚያሳፍርና ምን ብሎ ከዚህ ነገር ለመናገር እንደው የሚከብድ ነገር እውነት እነኚህ ሰዎች የኢትዮጵያን ኃላፊነት ተሰጥቷቸው ቢሆን ኖሮ እነኚህ ሰዎች ናቸው ሀገሪቷን መምራት የሚችሉት። የኢትዮጵያን ሕዝብ አንድ አድርገው ጦርነት ጠማቂ ሆነው ሳለ ዘመነ ካሴ የሚባል የፋኖ አለቃ አምኖበት ጦርነት እንደገባ እዛ ጋ ቁጭ ብሎ እየነገራቸው መሮ የላከው ሰው እዛ ጋ ቁጭ ብሎ ያለ ጦርነት ምንም ማድረግ አንችልም እያላቸው የጦር ሰባኪዎችን ያለ ጦርነት መኖር የማይችል ወያኔን ከጀርባቸው አስቀምጠው አቦይ ስብሃትን እዛ ጋር አስቀምጠው እነኚህ ሰዎች ናቸው ለኢትዮጵያ መንግስትና ለኢትዮጵያ ሕዝብ ስለ ሰላም የሚነግሩት። እና እኔ በአጠቃላይ በጣም አስቸጋሪና አሳፋሪ ነገር ሆኖ ያየሁት እውነቱን ለመናገር የነ ጀዋርና የነ እንትና እንተዩ የነሱ ዛሬ ጠዋት አንድ የቡርኪና ፋሶ ኢብራሂም ትራውሬ የሚባለውን አሳልፈው ለመስጠት እየሰሩ የቡርኪና ፋሶ ዜጎች ነበሩ። ለነኛ ዜጎች አንድ የሀገሪቱ ዜጋ ያስተላለፈውን መልእክት ሰማው። መልእክቱ ምን ይላል? ወንድምህን አሳልፈ የምትሸጥ ከሆነ ገዢዎቹ እንዴት ነው አንተን የሚያምኑት? የነሱ እውነቱን ለመናገር የኢትዮጵያ ሕዝብም የኦሮሞ ሕዝብም በተለይ አሁን ላይ ሆነን ስናይ ጀዋር መሐመድም ሆነ እዛ መድረክ ላይ የተገኙት ሕዝቡ አንቅሮ የተፋቸው ያልተረዱ ዛሬ ያልገባቸው ነገ ግን የሚገባቸው የተወሰኑ ሰዎችና በፍጹም የማይገባቸው በርካታ ሰዎች በስተቀር ሕዝቡ አንቅሮ የተፋቸውና ምንም አይነት ተጨባጭ ሆነ መሬት ላይ የሚወርድ የፖለቲካ ዓላማ ለሕዝቡ መንገር ያልቻሉ ከጥላቻና በተለይ ተቋማት ላይ ያነጣጠረ ባለፈው ጊዜውን የጀዋር ሰዎች ስንቄ ባንክ ላይ ያነጣጠረ ብዙ ወሬዎችን ሲያወሩ እንደነበረ እየሰማን ነበር። ሸገር ሲቲ ላይ ያነጣጠረ ፕሮፓጋንዳ ሲሰሩ ነበር። የኦሮሚያ ሚሊሻ ላይ ያነጣጠረ ፕሮፓጋንዳ ሲሰሩ ነበር። የሀገር መከላከያ ሰራዊት ላይ ያነጣጠረ ፕሮፓጋንዳ ሲሰሩ ነበር። ፕሮጀክቶቹ ለምን የሚሰሩ ፕሮጀክት ላይ ያነጣጠረ ለምንድን ነው ተቋም ላይ የሚነጣጠረው? ሀገር እንግዲህ ሲጀመር በእነሱ ፕሮፓጋንዳ የሚነቃነቅ ተቋም የለም ኢትዮጵያ ውስጥ። መሰረት እየጣለ ያለ ነገር ነው ሁሉ። ምናልባት እነሱ አንድ ጠቅላይ ሚኒስትር አይቶ ሊሆን ይችላል። ነገር ግን በሚሊዮን የሚቆጠሩ ኢትዮጵያውያን ከዚህ ጠቅላይ ሚኒስትር ጀርባ አሉ። ይሄ ጥርጥር የለውም። ያንን ነው ማየት የማይፈልጉት። እና እንደዚህ አይነት እኔ አሳፋሪ የሆነ ስብስብ በጣም የሚገርመው ደግሞ ጀዋር በተለይም ጀዋር መሐመድ እንግዲህ ያነሳው ዛሬ ያለው ተሰሚነት ማለትም በአሁኑ ሰዓት ምንም እንኳን ተሰሚነቱ ቢቀንስም በአንድ ወቅት ግን እንደዛ ተሰሚ እንዲሆን ያደረገው የኦሮሞ ሕዝብና የኦሮሞ ወጣት ነው። ነገር ግን በአሁኑ ሰዓት የሚያንቋሽሸው ተቋም የኦሮሞን ነው የሚያንቋሽሸው የኦሮሞ ልጆችን ነው። በተቋም ደረጃ አንተም ቅድም እንዳነሳኸው የኦሮሚያን ጸጥታ ነው የጸጥታ አካሉን ሲያንቋሽሽ ማለት ነው። እንደዛ ነው የሚያደርገው እና እውነት ይህ ሰውዬ ለኦሮሞ ነው ወይ ሲሰራ የነበረው የሚለው ነገርም እጅግ በጣም ጥያቄ ውስጥ የሚገባ ነገር ነው። አይተህ እንደሆነ እንግዲህ ማንኛውም ኦሮሞ በአሁኑ ሰዓት ጀዋርን እንደ አንድ ከሃዲ ነው የሚቆጥረው እንጂ እንደ ድሮ ምናልባትም ተከታይ በተለይም ከእስር ቤት ከወጣ በኋላ የኦሮሞ ሕዝብ ለሱ ያለውን ስሜት ምን ያህል እንደሆነ እሱም ያውቀዋል። በአሁን ጊዜ እንግዲህ ጀዋር ያልሞከረው የለም።
በጣም ብዙ ተቋማትን በማንቋሻሽ እንዲሁም ደግሞ መንግስት የሚሰራውን ሜጋ ፕሮጀክቶችን በማጥላላት ይታወቃል። ሌላው እንግዲህ በአሁኑ ሰዓት በተለይም ያልገባበት የለም። ዶክተሮቹ ጥያቄ ባነሱ ጊዜ መምህራንም ጥያቄዎችን እንዲያነሱ ሲያበረታታ ነበር። የተወሰኑ 5-6 የሚሆኑ ሰዎች ተከትለውታል። ግን በአብዛኛው ምንድነው ህዝብ እያለ ያለው ካንተ አይብስም፣ አሁን ያለው መንግስት ቢያንስ እንደ መንግስት የቆመ ነው እና ከጀዋር አሁን ያለውን ስብስብ ብታዩ ትናንት ሲያደርጉ የነበሩት ሁሉንም ብትጠይቃቸው ጀዋርን በጥርጣሬ ነው የሚያዩት፣ በጥርጣሬ ነው የሚያዩት። ሁሉም ጅቦች ናቸው እንጂ የጅብ መንጋ እንደ ጎን ለጎን ነው የሚሄደው። አሁን እነኚህ እንደው ልደቱም ፕሮፖዝ አድርጓል፣ አንድ ላይ ተሰባስበን እንታገል ብሏል። ጀዋርም የስትራቴጂ ጥያቄ ጠይቋል። በቃ ይሄ ለአንድ ተቃውሞ ብቻ ሳይሆን በቋሚነት ማደራጀት አለብን ብለዋል። ኤግዛክትሊ የፋኖን አይነት 13 ሊቀመንበር ነው የሚያደርጉት። ማንንም እንትን አይልም። እነኚህ ሰዎች እንደው እንደራጅ ቢሉ 13 ኮሚቴ መርጡና እንደዛ ነው የሚሉት። ሌላው በርካታ የተሳሳተና ትክክለኛ ያልሆነን መንገድ የመከተል አባዜ ኢትዮጵያ ውስጥ አለ። ያ ስላለ ነው እንጂ የምናወራው እነኚህ ሰዎች የከሰሩ ፖለቲከኞች ናቸው። በህይወት ዘመናቸው አንድ ጊዜ ጥሩ እድል አግኝተዋል። ያንን እድል አልተጠቀሙበትም። ምንድን ነው ያደርጉት? ከኢትዮጵያ ህዝብ ተጣሉበት። እንደ ልደቷ እያለው አሁን በ97 ምርጫ ጊዜ አብዛኛው የአዲስ አበባ ነዋሪ ብታዩ እንደ ካህዲ ነው የሚያወራው። እለቱ ሰኔ 1 ነው፣ ምናልባት ዛሬ ነው መሰለኝ ቀኑ፣ ትላንት ነው ሰኔ 2 ነው ዛሬ። እና በ97 ሰኔ 2 እስከ 500-600 ወጣት ነው አዲስ አበባ ህዝብ በልደቱ ሚስ ማኔጅመንት ሳቦቴጅ ሰርቶ በአዲስ አበባ ህዝብ ነዋሪ ላይ ልደቱ ሳቦቴጅ ሰርቶ በርካታ ሰዎች ናቸው ለወያኔ ጥይት የተጋለጡት። አስገዳዩ ልደቱና ገዳዩ ስብሐት ነጋ ናቸው። እንግዲህ አሁን እዛ ስብሰባ ላይ አብረው የነበሩት። ሌላው ገዱ አንዳርጋቸው ነው። ገዱ አንዳርጋቸው ቢሮ ተሰጥቶት ቁልፍ ተሰጥቶት መስራት ያልቻለውን ነገር መሬት ላይ ወሎ በሚባለው ክልል ባህር ዳር ከተማ ላይ ስልጣን ተሰጥቶት እድል ተሰጥቶት አዲስ አበባ ተዛውሮ መጥቶ የውጭ ጉዳይ ሚኒስቴር ውስጥ ቢሮ ተሰጥቶት እድል ተሰጥቶት ቁልፍ ተሰጥቶት ጠቅላይ ሚኒስትር ቢሮ ሁሉ ቁልፍ ተሰጥቶት እድል ተሰጥቶት ያልሰራውን ነገር ዛሬ አየር ላይ ምንድን ነው የሚያመጣው? የኢትዮጵያ ህዝብ እስከ እንደዚህ አይነት ሰው ምንድን ነው የሚጠብቀው? የአማራ ወጣት ከእንደዚህ አይነት ድኩማን ከሆነ ሰው ምንድን ነው የሚጠብቀው? ይሄ ሰው ተጨባጭ የሆነ እድል ነው የተሰጠው። በአማራ ክልል ብቻ አይደለም፣ በኦሮሚያ ክልል የኦሮሞ ወጣቶች ከፍተኛ የሆነ ድጋፍ ሰጥተውት ነበር። ነገር ግን በብስለት እጥረት በደካማነቱ የተሰጠውን ኃላፊነት ደሊቨር አድርጎ በተግባር መሬት ላይ ማሳየት ባለመቻሉ ዛሬ ይሄው ፌስቡክ ላይ ዩቱብ ላይ ቁጭ ብሎ ለውጥ ይፈልጋል። ሌላው ጀዋር ነው። ጀዋር የምናውቀው ነው። ጀዋር ኢቭን በትግሉ ጊዜ በጣም ዝቅተኛ ነበረ የሱ አስተዋጽኦ። የኦሮሞ ሚዲያ ኔትወርክን እንዴት አድርጎ ሃይጃክ አድርጎ እንደወሰደ እናውቃለን። እኛ በቦታው የነበር ምናልባት ሰው አያውቅም። ያን ጊዜ የነበረውን ለውጥ በቀጥታ ሲመራ የነበረው አገር ውስጥ ያሉ በተለይ በመንግስት ስልጣን ውስጥ የነበሩ ግለሰቦች ተደራጅተው በአማራ ክልል ካሉ ሌሎች በመንግስት መዋቅር ውስጥ የሚሰሩ ሰዎች ጋር ተደራጅተው በመሩት ነው ወጣቱ ለውጥ ያመጣው። የጀዋር አስተዋጽኦ ከቃል አቀባይነትና ከፕሮፓጋንዳ ያለፈ አልነበረም። ይህ ግልጽ ነው። ይሄንን ሰው ሊያምን ይችላል፣ ላያምን ይችላል። እውነታው ግን በቄሮ እንቅስቃሴ ጊዜ የጀዋር አስተዋጽኦ በጣም ትንሽ ነበር። በቴሌቪዥን መስኮት ከመታየት ያለፈ ምንም አስተዋጽኦ አልነበረም። ወጣቱ መሬት ላይ ሲመራ የነበረው የኦሮሚያ ፖሊስ ነው። የኦሮሚያ ደህንነቶች ናቸው ሲመሩ። እንደውም የኦሮሚያ ደህንነቶችን ከጀርባ ያስጠቃ ነበረ ጀዋር። እውነቱን ለመናገር ካስፈለገ ቄሮ አዲስ አበባን ከቦ ባስጨነቀበት ጊዜ ኒውዮርክ፣ ዋሽንግተን ላይ ከወያኔ ባለሟሎች ጋር ሲደራደር ነበር። ማቆም ይፈልግ ነበር ያን ጊዜ ቢችል ኖሮ። ነገር ግን ያንን ያላደረገበት ምክንያት ምንድነው? ትግሩን ሲመራ የነበረው እሱ አይደለም።
መንግስት ውስጥ ያሉ ሰዎችም ለጀዋር ብቻ አይደለም ለሁሉም ተቃዋሚዎች እውቅና ሰጡ። ያን ጊዜ ለሁሉም የኦሮሞ ነጻነት ግንባር ተቃዋሚዎች አስመራ ድረስ ሄደው እውቅና ሰጧቸው። የአርበኞች ግንቦት 7 ተቃዋሚዎች ኒውዮርክ፣ ዋሽንግተን ድረስ ሄደው እውቅና ሰጧቸው። ሌሎቹንም በያሉበት ሄደው እውቅና ሰጧቸው። እንዲሁም አንዳንዶቹን በራሱ አውሮፕላን ጠቅላይ ሚኒስትሩ ወደ ኢትዮጵያ ላመጣቸው። ዝም ቢላቸው አሁን ያን ጊዜ ምንድን ነው የሚያደርጉት? ያ የሚያሳየው ምንድን ነው? ያን ጊዜ እኮ የኢትዮጵያ መንግስት ፍቃድ ባይሰጠው ኖሮ ጀዋር ትግሉ ቄሮ ብሎ መጮህም አይችልም፣ ወደ ኢትዮጵያ መግባትም አይችልም ነበር። ሁሉ ነገር ተጠናቋል። ስለዚህ የኢትዮጵያ መንግስት ነው እውቅና ሰጥቶ ጠቅላይ ሚኒስትሩና ከጠቅላይ ሚኒስትሩ ጋር የነበሩ ሰዎች ናቸው እውቅና ሰጥተው በክብር ወደ ሀገር ያስገቡት። ያንን ያደረጉበት ዋናው ምክንያት ምንድን ነው? ሁላችንም ነን ያሸነፍነው የሚለውን ፊገር እሳቤ ለዓለም ለማሳየትና ሌላው ዲሞክራሲን ለመገንባት ካላቸው ፍላጎት አኳያ ነው። ይሄ አልገባቸውም። ሕፃን ልጅ እጁን ይዘሽው ስትሄጂ በራሱ ሄደ ይመስለዋል። እንደዛ አይነት ነገር ነው ያየን ያለ ነውና ያን ጊዜ ምንድነው እንግዲህ ሁላችንም አንድ እንትን ውስጥ እንደነበረ ሰው ጀዋር ምቀኝነት ስለነበረበት ካልሆነ በስተቀረ አንደኛ እውቅና መስጠት አይፈልግም። ራሱን የቄሮ አባት ነኝ ብሎ ይጠራ ነበረ። በዚህም ትልቁ ዝግብ ነበር። የምታስታውስ ከሆነ እሱ ቄሮ በሱ ስም ሁላ አንጠራም እስከማለት የደረሱበት ጊዜ ነው። ሌላ እንግዲህ ባሉት ተከታዮች ብዛት ፖስት ያደርግ ነበር ከተለያየ ቦታ የተላከለትን ነገር። ይህ ነበር ሲሰራ የነበረው። ጀዋር ምንድነው አሁንም ቢሆን ለምሳሌ ዛሬና ትናንትና ማታ ጀምሮ ሲለጥፈው የነበረው ፖስቶች አሉ። በወላይታ ዲቻና በሲዳማ መካከል በተደረገ የጨዋታ ግርግር ለማስነሳት ሞክረው ነበረ። በግርግሩ ሰው በጥይት እንደሞተ አድርጎ ለጥፏል። ነገር ግን አልሞትኩም የሚል ደግሞ ሌላኛው ስሙና ፎቶ የተለጠፈ ልጅ አልሞትኩም ብሎ በራሱ የፌስቡክ ገጽ ላይ እንትን ብሏል። እና ጀዋር ምንድነው ግርግር አሁን ስለ ሰላም ነው የቆምነው ይላል እንጂ እንትን ምንድነው አንዳንዶች ምን ይሉታል? ሬሳ መቁጠር የሚወድ ሰው ሲሞት ሁከት ይፈጠራል፣ ሽብር ይፈጠራል። እሱ ለሚያወራው ነገርና ለተከታዮቹ ልክ እንደ ጥሩ ነገር አድርጎ የማየት ልምድ አለው። እንግዲህ ተከታዮቹም ካያቸው ሁከትና ግርግር ከሌለ ሀገሪቱ ውስጥ ህዝቡ እየኖረ የማይመስላቸው ከዛም ውጪ መንግስት ላይ በእንደዚህ አይነት መንገድ ጫና እናደርጋለን ብለው የሚያስቡ የምታስታውስ ከሆነ በባለፈው ጊዜ አንድ ፌዴራል ፖሊስ ተደብድቧል። በዛው ጊዜ ደግሞ ትራፊክ ፖሊስ ተደብድቦ ነበርና ተደባድቦ ነበርና ልጁ በቁጥጥር ስር ሲውል አይ መዋል የለበትም በቁጥጥር ስር ምንድነው ማድረግ ያለበት ህዝቡ መሮት ነው እዚህ ደረጃ ላይ የደረሰው የሚል ነገር ከህግ ያፈነገጠ በአገሪቷ ውስጥ ትልቅ ውጥንቅጥ እንዲመጣ የሚፈልግ ነው። ማንም ሰው ቢሆን ትራፊክ ፖሊሱ ትክክል ነው ወይም ደግሞ ፌዴራል ፖሊሱ ትክክል ነው አይደለም ጥያቄው። ነገር ግን አንድ ሰው ፖሊስ እስከሆነ ድረስ ሊከበር ይገባል። እስከዛሬ ድረስ ተደርጎ አይታወቅም። በነገራችን ላይ በወያኔ ጊዜ እኔ ምን አስታውሳለሁ፣ በቆመጥ ትምህርት ቤት ውስጥ ገብተው ፖሊሶች ይደበድቡ ነበር። ሪፎርሙ ምንድን ያመጣው ስንል ፖሊስ ለህዝብ እንደሚሰራ አምኗል በአሁን ጊዜ ማለት ነው። ስለዚህ ተቋማት እንደዚህ አይነት በመስራት ማለት ለህገ ወጦች መስራት አይደለም። ህገ ወጥ የሆኑ ሰዎችን ልክ ማስገባት ያስፈልጋል። ሁሉ ነገር በህግ ነው። አንድ ሰው ፖሊስ ሊደበደብ አይገባም። የጸጥታ ኃይል ሊናቅ አይገባም፣ ሊፈራም አይገባም። አክቹዋሊ ግን መከበር አለበት። ይሄ እንደዚህ አይነት ነገር ተቀባይነት የለውም። በቂ ስልጠና ያላቸው ፖሊስ አለ ኢትዮጵያ ውስጥ። በአሁኑ ጊዜ መረዳት ያለበት ምንድነው እንደዚህ አይነት አሁን በኃይል እጅ ጠምዝዘን የኢትዮጵያ መንግስት እንትን እናደርጋለን የሚለው በምንም ተአምር 100% በኮንፊደንስ መናገር ይቻላል። በምንም ተአምር የማይቻል ነገር ነው፣ የማይሆን ነገር ነው። ነገር ግን የጸጥታ ኃይሎችም ህዝብን ማክበር ህግን ተከትለው መንቀሳቀስ ይጠበቅባቸዋል። የጸጥታ ኃይሎች ትዕግስት ህግን ተከትለው መሄድን እንደ ሽንፈት ቁጥረው የሚደረግ እንቅስቃሴም ተቀባይነት የለውም። አስፈላጊው እርምጃ ሊወሰድ ይገባል። የጸጥታ ኃይል መከበር ነው ያለበት። ፖሊስም ሌሎችም የጸጥታ ኃይሎች መከበር ነው ያለባቸው። ምንም ጥርጥር የለውም። ህግን ተከትሎ እርምጃ መውሰድ ደግሞ ከነሱ ይጠበቃል። ይሄ የስፖርቱን ሁኔታ የኢትዮጵያ ስፖርት በጣም ህገወጥ ተግባሮች ይፈጽማሉ። አንዳንዱ ስፖርቱን ፖለቲካ ያደርጓል። በቃ የፖለቲካ መድረክ ያደርጉታል።
አንዳንዴ የብሔር ፍጥጫ መድረክ ያደርጉታል። አንድ የአማራ ክለብና የኦሮሞ ክለብ ሲጫወት በቃ ልክ አማራና ኦሮሞ እንደተዋጋ አድርገው የሚወስዱት አለ። ይሄ ልክ መያዝ አለበት። አስፈላጊ ከሆነም በቀደም እንደተወሰደው አይነት እርምጃ ባዶ ስቴዲየም ላይ እንዲጫወቱ ከፈለገ ሰው ቤቱ ቁጭ ብሎ በቴሌቪዥን ይከታተል። ስለዚህ አንዳንድ ደጋፊዎች ለጸብ ነው የሚመጡት። በቃ ይላው ለጸብ የፖለቲካ አጀንዳቸውን ለመጫን ይመጣሉ። እንደነሱ አይነቶቹን ደግሞ እነ ጀዋር ተጠቅመው ፖለቲካ ይሰሩባቸዋል። እሱ ነገር ካሁን በኋላም ይቀጥላል። ምክንያቱም እነኚህ በቀደም የተሰበሰቡት ሰዎች ኢትዮጵያ ውስጥ ሰላምና መረጋጋት፣ እድገት፣ ብልጽግና እንዲኖር አይፈልጉም። ይሄ በቀደም አሁን በዚህ በኦንላይን የተሰበሰበው ቡድን ኢትዮጵያ ውስጥ ሰላም፣ መረጋጋት፣ ጸጥታ፣ እኩልነት፣ ዲሞክራሲ እንዲኖር አይፈልጉም። ያ የሚኖር ከሆነ የሚሰሩት ስራ አይኖርም ማለት ነው። እነሱ ስራ ፈት ነው የሚሆኑት። ድሮም የነሱ ስራ ዩቱብ ነው። ኢትዮጵያ ውስጥ ሰላም ካለ፣ እኩልነት ካለ፣ ብልጽግና ካለ፣ ልማት ካለ የነሱ ስራ ከጊዜ ወደ ጊዜ እየከሸፈ ነው የሚሄደው። የሚሰሩት ነገር የለም። ስለዚህ ያለመረጋጋትን መፍጠር ነው የሚፈልጉት። እዚህ ላይ በጣም አሳፋሪው ነገር አሁን ያየነው ምንድን ነው? ኢትዮጵያ ውስጥ ያለመረጋጋት እንዲፈጠር መተባበር ጀመሩ። ይሄ ትብብራቸው ደግሞ ለኢትዮጵያ ጥሩ ነው። ምክንያቱም እንዳለ ቆሻሻውና እንክርዳዱ አንድ ላይ የተሰበሰበ ነው። ይሰብሰቡ፣ የመጨረሻ ያላቸውን አቅም ይጠቀሙ። የቀሩም አሉ እዛ ላይ ያልተሳተፉ፣ እነሱም ይጨመሩ። እነሱ ላይ የመጨረሻ አቅማቸውን ይጠቀሙ። ዩቱብ እና ፌስቡክ ላይ ተስፋፍተው ሲለፈልፉ ይውሏታል እንጂ ምክንያቱም አይተነዋል እኮ። እኔም እኮ የምናገረው ያላየሁትን ነገር አይደለም። የኦንላይን እንቅስቃሴ የኦንላይን ትግልን ማንም ሰው ኢንተርኔት ባልጀመረ ጊዜ ኢትዮጵያ ውስጥ በቂ ኢንተርኔት አልነበረም። ያን ጊዜ አክቹዋሊ ከአገር ውስጥም ገብተው በዛ ላይ የሚሳተፉ ሰዎች ነበሩ። ተናግረሽ መድረኩ ከተዘጋና ማይክሽን ካጠፋሽ በኋላ ምንም የሚፈጠር ነገር የለም። ምንም የሚፈጠር ነገር የለም። ምናልባትም አሁን ከወር በኋላ ተመልሰው እንደዛ ሊያደርጉ ይችላሉ። በዛኛው በመጀመሪያውና በሁለተኛው መሀል አንድም የሚፈጠር ነገር የለም። ሶስተኛ ጊዜ ተመልሰው ሲያደርጉ አንደኛው ከሌላኛው ስር ልደቱ የጀዋርን ስልክ አያነሳ። ምክንያቱም ሁሉ ነገር የሚያወሩት ነገር በሙሉ እጃቸው ላይ ቋንጣ እየሆነባቸው ነው የሚሄደው። ይህንን ያለማወቃቸው በጣም ይገርማል። እና የኢትዮጵያ ሕዝብ ሊያውቃቸው ይገባል። የምታስታውስ ከሆነ መስከረም ላይ መንግስት የለም በሚልም እንደዚሁ ስብሰባ ተደርጎ ነበረ። እንዲሁም የሽግግር መንግስት እናቋቁማለን በሚልም እንደዚሁ አይነት ስብስቦች ተጀምረው ነበረ። ምናልባት አሁን ልዩ የሚያደርገው እንግዲህ ኢትዮጵያ ውስጥ ፖለቲካ ፓርቲዎች አሉ። ፖለቲካ ፓርቲዎች ከጠቅላይ ሚኒስትሩ ጀምሮ የክብርት ከንቲባዋ ውይይት እያደረጉ ናቸው። አንድ አቋም የያዙበት ሁኔታ አለ። ምንድነው አንድ አቋም የያዙበት ሁኔታ? ለምሳሌ በሀገር ብሔራዊ ጥቅም ላይ መግባባት በሚል በስትክክል የተደራጁ መንግስት የሚያውቃቸው የምርጫ ቦርድ የሚያውቃቸው ህዝብ የሚያውቃቸው እንዲሁም ደግሞ ሀገር ውስጥ ሆነው ለሀገሩ ህዝብ ለማገልገል የሚያስቡ በትክክል ሰላማዊ የፖለቲካ ፓርቲዎች አቋም ይዘዋል። አቋማቸው በሀገር ውስጥ ወይም ደግሞ በኢትዮጵያ የጥቅም ጉዳይ ላይ በቀደሙ መድረክ ላይ አሁን ነበሩ። እናት ፓርቲ የሚባል ሰውዬ እዛ መድረክ ላይ ነበር። አሁን እንግዲህ ከውስጥ ሰው ይጠፋል ማለት አይደለም። ጀዋር ሁልጊዜም እንደምንነጋገረው ከመንግስትም ውስጥ ሆነው መንግስትን የሚወጉ በመንግስት እንትን ኢኮኖሚውን ለማዳከም የመንግስትን ስልጣን ለማዳከም መንግስት የሚሰራውን ስራ ለማዳከም የሚሰሩ መንግስት ውስጥም አሉ፣ ብልጽግና ውስጥ አሉ። ስለዚህ አንድ ሁለት ብለን እናት ፓርቲ፣ ነጻነት ለእኩልነት ፓርቲ፣ ኢሃፓ የሚባል ፓርቲ ይታወቃል። በነገራችን ላይ ምን አይነት አቋም እንዳለው እናት ፓርቲም እንደዛው ነው። መንግስት የተወሰነ ነገር ሀገር ውስጥ ተከሰተ ሲባል መግለጫ ለማውጣት የሚቸኩሉ መንግስትን ደክሟል ብለው ባሰቡበት ጊዜ መንግስትን የበለጠ ለማዳከም እንደሚንቀሳቀሱ ይታወቃል። ነገር ግን ሀገር ውስጥ ጎበዝ የፖለቲካ ፓርቲ የተፎካካሪ ፓርቲ አባላት አሉ፣ ከድሮም ጀምሮ የነበሩ ለሀገራቸው የሚጨነቁ። እነዚህኛዎቹ ደግሞ ብልጽግና ናቸው ውሸታቸውን ነው ብለው እነዚህን የሚተቹ አሉ። በፖሊሲ ላይ መወያየት የሚፈልጉ በጣም ብዙ በርካታ ፓርቲዎች አሉ። እነሱ ውይይት እያደረጉ ነው። ከዛም በተጨማሪ እንግዲህ የኢትዮጵያ የባህር በር ጥያቄ ትክክለኛና ምንም አይነት መስዋዕትነት ለመክፈል ዝግጁ እንደሆኑ አቋም ይዘዋል። ምናልባት ይህንን አቋም በተመለከተ ይህንን ለማፋረስ
እንዲሁም ደግሞ ኢሳያስ 34ኛ የነጻነት በዓሉን ባከበረበት ጊዜ ኦሮሞማን ያጠለሸበትን መንገድ እነ ጃዋር ስለሚወዱትና ስለሚፈልጉት ከኢሳያስ ጋር ቆመዋል። እነዚህኛዎቹ ደግሞ የሀገራቸው ጉዳይ ስለሚመለከታቸውና ስለሚያገባቸው ከመንግስት ጋር ቆመዋል። ልዩነታቸው ይሄ ነው። ምናልባት ያ እውነት ነው። ግን ምንድነው እነኚህ አሁን እዛ ስብሰባ ላይ እዚህ አገር ውስጥ ያሉ የተሳተፉ የፖለቲካ ፓርቲዎች ሁለት ነገር አሁን አንደኛ ኢንተርኔት ተቋርጧል ሲባል ነበር። ከዚህ ግን ላይቭ ገብተው ያወራሉ። ኢንተርኔቱ ለነሱ ብቻ ነው እንደዛ አይነት። ሌላው እነኚህ የፖለቲካ ፓርቲዎች የኢትዮጵያን ህገ መንግስት ተቀብለው ተደራጅተው ከሆነ ይህ ህገ መንግስታዊ ተግባር ነው ያለው ከአሸባሪ ሰዎች ጋር ነው። ኦነግ ሸኔና የፋኖ በጠመንጃ አፈሙዝ ብቻ አላማችንን እናሳካለን ብሎ ከተሰለፉ ሰዎች ጋር ነው የተወያዩት እዛ መድረክ ላይ የተሳተፉት። ይሄ በራሱ ያስጠይቃቸዋል። የትም አገር የለም አንድ አሜሪካዊ ከሄዶ ከአልቃይዳ ጋር ተወያይቶ አሜሪካን ሀገር ተመልሶ መኖር አይችልም። ነገር ግን ምን ያህል ሆደ ሰፊ ግለሰቦች እንዳሉ ነው እዚህ ላይ ብዙ ነገሮች ኢቭን ካሁን በፊትም ቀጥተኛ የሆነ ግንኙነት ከነኚህ ከታጣቂዎች ጋር ያላቸው ሰዎች የኢትዮጵያ መንግስት ዝም ብሎ ሲያቸው ነው እያየን ያለ ነውና ይሄ የሚያሳየው ምን ያህል የፖለቲካ ምህዳሩን መንግስት እንዳሰፋውና ይሄ ፖለቲካ ምህዳር አይደለም። ይኸውልሽ የፖለቲካ ምህዳር ማለት ህገ መንግስቱን ተቀብሎ ነው። ህገ መንግስቱን መቀበል ማለት አምነሽበታል ማለት አይደለም። ነገር ግን የህገ መንግስት የዚች ሀገር ብቸኛው መተዳደሪያ ነው። እማታምኒበትም ከሆነ በሰላማዊ የፖለቲካ መንገድ ስልጣን ይዘሽ ህገ መንግስቱ እንዲቀየር መስራት ወይም ለሬፈረንደም ወይም ፕሮፖዛል ማቅረብ፣ ይሄ ሁሉ በሰላምና በሰላም ብቻ ነው መሆን የሚችለው። ከዚህ ውጪ የሚደረግ ነገር የለም። እነኚህ ሰዎች ህገ መንግስቱን ተቀብለው እስካሉ ድረስ በዛ ነው መተዳደር ያለባቸው። አሁን እያደረጉ ያሉት ህገ መንግስቱን ካልተቀበሉ ሰዎች በህገ መንግስቱ አንተዳደርም ከህገ መንግስቱ ማዕቀፍ ውጪ ካሉ ሰዎች ጋር ቁጭ ብለው በመንግስት ላይ በሀገር ላይ ሲዶልቱ ይሄ ሌላ ትርጉም ነው ያለው። ህዝብም እኮ ማለት ነው ይታዘባቸዋል። ምክንያቱም አሁን እንግዲህ እነዚህ ሰዎች ሀገር ውስጥ ነው ያሉት። ነጻነት ለእኩልነት በለው እናት ፓርቲ በለው ኢህአፓ በለው ሀገር ውስጥ ነው ያሉት። ነገር ግን ሀገር ውስጥ ሆነው መንግስት እያሰረ ነው እያሉ ነው። ተራ የእግር ኳስ ተጫዋች ደጋፊዎችን እንኳን እያሰረ ነው በሚለው አፋቸው። ነገር ግን እነዚህ ሰዎች የሚወራውን ነገር ሀገርን ለማፍረስ የተሰባሰቡ መሆኑን መንግስትም ያውቃል፣ ህዝብም ያውቃል፣ ራሳቸውም ያውቃሉ። መንግስትም በእጅ ጠምዝዘውት በግድ ጠምዝዘውት እጁን ጠምዝዘው ስልጣንን ለመውሰድ ነው። ሌላ ምንም ነገር የለም። ፖሊሲ ላይ አልነበረም ሲወያዩ የነበሩት። መልካም አስተዳደር ላይ አልነበረም ሲወያዩ የነበሩት። ወይም ደግሞ ቋንቋችን አልተከበረልንም አይደለም ውይይቱ መንግስትን እንዴት አድርገን እንገልብጥ ነበረው ውይይቱ። ሌላ ምንም አይነት ውይይት እኮ የላቸው። በዚህ ላይ ግን ሀገር ውስጥ ሆነው በኢትዮጵያ ኢንተርኔት በሳፋሪኮም ወይም ደግሞ በኢትዮ ቴሌኮም እየተከታተሉ ነበር ውይይቱን፣ ሀሳባቸውን እየሰጡ ነበረ። የመንግስት ግልበጣው ላይ ተሳትፏል። ነገር ግን እነዚህ ሰዎች አሁንም ስልካቸው ይጠራል። አልታሰሩም። ምንም የደረሰባቸው ነገር የለም። የምታስታውስ ከሆነ እዚህ ሀገር ውስጥ በተለይም እንግዲህ የኦሮሞ ፕሮቴስት በተነሳበት ጊዜ ኢሳትና ኦኤምኤንን እንዳታዩ ተብሎ ዲሽ ይዞራል። ያልዞረ ዲሽ ቴሌቪዥን እስከ መቀማት የተደረሰበትን ጊዜ ጀዋርም ያውቀዋል፣ ልደቱም ያውቀዋል። እንዲሁም ደግሞ ሲያደርጉ የነበሩት እነ አቶ ስብዓት ነጋ ያውቁታል። ምን ያህል መንግስት ግን በአሁን ሰዓት ኢትዮጵያ ውስጥ ያለውን ፖለቲካ ምን ያህል እንደቀየረው ማሳያ ነው። ትክክል ነው። እና በአጠቃላይ እኔ እዚህ ነገር ላይ ይሄንን መጀመሪያ ላይ እንዳልኩት መጀመሪያ ምንድን ነው የሚያወሩት ብዬ አዳመጥኩ። በመሀል ሌላ ስራ እየሰራው ነው ሳዳመጥ የነበሩ። ምክንያቱም ምንም አትራክት የሚያደርግ ያልተለመደ ነገር አላየሁበትም። ከአሁን ጊዜ ቢያንስ እንደው አንዳንዴ ሳይ የነበረው እውነት እነኚህ ሰዎች እንዳሉት የቀጥታ ስርጭቱን 100,000 ሰው የሚከታተል ይኖራል እንዴ? ይህን ያህል ኢትዮጵያ ደደብ 100,000 ሰው አላት እንዴ ብዬ ሳይ ነበር። 100,000 ሰው አይደለም የተከታተለው ላይ ከ20 ወደ 10 እንትን ላይ አንዳንዱ እንደውም 300 200 ሰው ነው ሲከታተል። ወጣ ገባ የተወሰነ ሪዮት የሚሉት ላይ ነው ትንሽ ከ10,000 ሰው በላይ ሲከታተል የነበረው እና በጣም ደስፐሬት ሆነው ነበር። ሰው 100,000 አልሞላለንም ብለው በጣም ልክ ምንድነው ይሄ ቲክቶክ ላይ ቫይራል ለመሆን ምንድነው ይሄ ታብታብ አድርጉ ማለት ነው የቀራቸው።
እዛ ላይ የቀራቸው ታብታብ አድርጎ ምናምን ማለት ነው የቀራቸው። ሶ ደስፐሬት ነበር የሆኑት እና ሶ በጣም ነው እንትን ያልኩት። በአጠቃላይ ያየሁት ምንድን ነው ሁሉም ብሶተኞች ናቸው። የብሶት አደባባይ ነበረ ያ መድረክ። ጀዋር የሚያወራው ሌላ፣ ልደቱማ በቃ ትልቅ የዩናይትድ ኔሽንን ስብሰባ የሚመራ ይመስል ተወጣጥሮ ነበር ሲያወራ የነበረው። የገዱ አይነቱን በጣም ነው ያዘንኩት። እንደዛ አይነት ሰው ነው የአማራ ክልልን ሲያስተዳድር የነበረው። የአማራ ክልል ለምንድን ነው ከችግር ያልወጣው? ምክንያቱም ገዱ አንዳርጋቸው አስተዳድሮት ነበር። የማይመጥን ነው፣ ህዝቡን የማይመጥን ነው። የመጨረሻ ደደብ የሆነ ሰው ነው። እዛ መድረክ ላይ መካፈሉ እውነቱን ለመናገር ብዙ ሰዎች እንደታዘቡት አልጠራጠርም። ከሌሎቹ ምንም አትጠብቂም። ሌሎቹ ተራ አክቲቪስቶች ናቸው። ህይወታቸው ኑሯቸው ዩቱብ ውስጥ የሆነ ነው እና አሉላ በቃ ሁሉን ነገር የሚመዝኑት በዩቱብ ቪው ነው፣ በተመልካች ነው። ዩቱብ ውስጥ ምን ያህል ሰው አየን፣ ምን ያህል ሰው አላየን፣ በዛ ነው ኢትዮጵያን የሚመዝኗት። ኢትዮጵያ በዩቱብ ላይ ባለ ቪው የምትመዘን ሀገር አይደለች። በሚሊዮን የሚቆጠሩ ሰዎች ኤቭሪ ሲንግል ዴይ እቺን ሀገር ለማሻገር መሬት ላይ በተለያየ መስክ እየሰሩ ነው ያለው። ኢትዮጵያ በሚሊዮን የሚቆጠሩ ወጣቶቿ ጠመንጃ ታጥቀው ደህንነቷን የሚያስጠብቋት ሀገር ናት። ብዙ ቻሌንጅ እንዳለ እናውቃለን። ከፍተኛ የሆነ የሴኩሪቲ የደህንነት ቻሌንጅ ኢትዮጵያ ላይ አለ። ይሄም ምክንያቱ የአባይ ግድብና የቀይ ባህር ነው። ሌላ ምንም ምክንያት የለም። ኢትዮጵያ ሴንትራል አፍሪካ ብትሆን ኖሮ ምናልባት ከፈረንሳይ ጋር ብቻ ነው የምንጣላው። ቀይ ባህር እዚህ ጋር ነው፣ አባይ እዚህ ጋር ነው። ሁለቱም ወሳኝ የዓለም ውጤት ነው። ቀይ ባህርም ወሳኝ የሆነ የዓለም ውጤት ነው። አባይም ወሳኝ የሆነ የዓለም ውጤት ነው። ይህንን ኢትዮጵያን የነኚህ የሁለቱ ውሃዎች ተጠቃሚ እንዳትሆን የሚፈልጉ ሰዎች ተላላኪ ናቸው። እነኚህ ሰዎች እያንዳንዳቸው እራሳቸውን መፈተሽ ነው ያለባቸው። ይችን ሀገር ምንም ሊያደርጉ አይችሉም። የኢትዮጵያ መንግስትም ምንም ሊያደርጉ አይችሉም። በአሁኑ ጊዜ የኢትዮጵያ መንግስት እየተመራ ያለው በጣም ውጤታማ በሆኑ ወጣት መሪዎች ነው። ቁርጠኛ በሆኑ ልጆች ነው ኢትዮጵያ እየተመራ ያለችው። ምንም ማድረግ አይችሉም። በኃይልም ሞክሯል፣ ምንም ማድረግ አይችሉም። ህዝባዊ ተቃውሞ ሞክሯል። አንዳንድ ያለውን ችግር ኢትዮጵያ ውስጥ አሁን የሕክምና ባለሙያዎችን የመምህራንን እውነተኛ የሆነ ችግር እንደ መሳሪያ ተጠቅመው ነውጥ እዚህ ሀገር ውስጥ ለመፍጠርና የነ ግብፅን ፍላጎት ለማሟላት ሞክረዋል። ነገር ግን መንግስት አፋጣኝ እርምጃ ወስዶ ከሐኪሞቹም ከመምህራኖቹም ከሌሎቹም ጋር ውይይት አድርጎ ምላሽ እየሰጠ ነው። ይህ ሁኔታም ተጠናክሮ መቀጠል አለበት። በዚህ መልኩ ያለውን ክፍተትን መንግስት እየሞላ መሄድ መቻል አለበት። መንግስት ይህንን ካደረገ እነኚህ ሰዎች ያው አየር ላይ እንደጀመሩት አየር ላይ ተንሳፎ ከመቅረት ውጭ ምንም የሚያመጡት ነገር የለም። የኢትዮጵያ መንግስት እንኳን ሳሁን እንደዚህ በዲፕሎማሲ ተጠናክሮ በቀጠለበትና በተለያዩ ሀገር ውስጥ በተለይ ጠቅላይ ሚኒስትሩ በሄዱ ጊዜ የሚደረግላቸውን አቀባበል እናያለን። ኢትዮጵያ በአካባቢ ጥበቃ ላይ በዚህ በግሪን ሌጋሲው ላይ እንዲሁም ደግሞ ይሄ ቼንጅ ኢንቫይሮንመንት ላይ የምትሰራውን ስራ ዓለም ቆሞ እያጨበጨበላት ነው። ልዩነቱ ምንድን ነው? ዓለም ስለኛ የሚለውን ሌላ ነገር እኛ ስለኛ የምንለው ነገር ሌላ ነገር ሆኖ ተቀይሯል። ዘጋቢ ፊልሞች ይሰራሉ ስለ ኢትዮጵያ። በአሁን ጊዜ ዓለም ስለ ኢትዮጵያ የሚለውን አስተሳሰብና የሚናገረውን ነገር እንደቀየረ እነ ጀዋር መሐመድና እነ ልደቱ ያውቁታል። ነገር ግን መስማት አይፈልጉም። ሌላው ማህበረሰብ ደግሞ ለማንጫጫትና እንደዚህ ለመጠቀሚያነት እያዋሉት ነው። ወጣቱ በአሁኑ ሰዓት ነክቷል። ምክንያቱም ብልጽግና ውስጥ ያለው አመራር በርካታ ወጣት ነው። የወጣትን ችግር ያውቃል። ተቋማት እየተገነቡ ነው። ለምሳሌ በሀገራችን የሚገነቡ ተቋማት በግለሰብ ላይ የተመሰረቱ አይደሉም። ተቋሙ በራሱ እንዲቆም እየተደረገ ነው እና በርካታ ነገሮች እየተሰሩ ነው። ይሄኛው የተሰበሰቡት ውጤት አላመጣ ሲል ግን ሌላ ነገር እየሞከሩ ይገኛሉ። አሁንም እንግዲህ ወጣቱ ተጠናክሮ መንግስት ላይ ያለውን ችግር በሰላማዊ መንገድ በመፍታት በተለይም በአሁኑ ሰዓት ምርጫ አለ። ምርጫ ከፊታችን 2018 ይካሄዳል። ስለዚህ በዛ ምርጫ ላይ በመሳተፍ እንዲሁም ደግሞ ሌሎች የፖለቲካ ፓርቲዎችም ሰላማዊ መንገድ እንታገላለን የሚሉ ሀሳባቸው
ሀሳባቸውን ፖሊሲያቸውን ቀርጸው በሰላማዊ መንገድ መታገል ነው የሚያስፈልገው። እንዳየነው እንግዲህ ከምንማረው ነገር አለ። በጥይት ወይም ደግሞ በመሳሪያ እጅ ተጠምዝዞ የሚወድቅ መንግስት አለ ብለን በግለሰብ ደረጃም እንዲሁም ደግሞ አናስብም እና ሁሉም ነገር ይሄንን ማድረግ አለበት። ለኢትዮጵያ ሰላም ሊመጣ የሚችለው ሁላችንም በጋራ ስንሰራ ነውና ይህንን ማለት ፈልጋለሁ። አመሰግናለሁ ጆዋር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።